በአዲስ አበባ ሀገረ ስብከት የካቴኪስቶች ዓመታዊ ስልጠና ተሰጠ። መጋቢት 19 ቀን 2018 ዓ.ም በአዲስ አበባ ሀገረ ስብከት በሕይወት እንደ ጥሪ የሱባኤና የምክር አገልግሎት ማዕከል የካቴኪስቶች ዓመታዊ ስልጠና ተሰጠ። የአዲስ አበባ ሀገረ ስብከት ሐዋርያዊ ጽሕፈት ቤት በየዓመቱ ለካቴኪስቶችና ትምህርተ ክርስቶስ አስተማሪዎች ስልጠና የሚሰጥ መሆኑ ይታወቃል። በዚህ ዓመት 2 ጊዜ የሚሰጠው ስልጠና መጀመሪያ ዙር ክቡር አባ አስፋ ጌታቸው መርሐ ግብሩን በጸሎትና የእንኳን ደህና መጣችሁ ንግግር አስጀምረዋል። በስልጠናው የተገኙት ክብርት ሲስተር ትዕግስት በርጋ የጋብቻ ሕይወትና ግጭት አፈታት ስልት በሚል ርዕስ ከአስተንትኖና ከመጽሐፍ ቅዱስ ጋር በመዋሃድ አስተምረዋል። ክቡር አባ ገብረ መስቀል ሽኩር በበኩላቸው የሲኖዳዊት ቤተ ክርስቲያን መገለጫዎች በሚል ርዕስ በኅብረት፣ በተሳትፎ፣ በተልእኮ፣ በአብሮነት የምትጓዝ ቤተ ክርስቲያን እንዴት ትገለጻለች በሚል ርዕስ ሰፋ ያለ ማብራሪያና ትምህርት ሰጥተዋል። የአዲስ አበባ ሀገረ ስብከት የምዕመናን ሐዋርያዊ ተግባር ምክር ቤት ሥራ አስፈጻሚ አቶ ታፈሰ ተስፋዬና ሲስተር ሰላም አብራ ፕሮግራሙን አስተባብረዋል። በመጀመሪያ ዙር የካቴኪስቶች ስልጠና ከአዲስ አበባ ሀገረ ስብከት በርካታ ቁምስኖች የመጡ ካህናት፣ ሲስተሮችና ምዕመናን በአጠቃላይ 30 ሰዎች መሳተፋቸው ተገልጿል።